ሁሌም ቢሆን የማፈቅረው አንተን ብቻ ነው። ልቤ ሁሌ የሚያፈቅረው አንተን ነው። እኔ እዚህ ትዳር ውስጥ አንድ ደቂቃም ቢሆን መቆየት አልችልም። አልፈልግም ነበር ግን በቃ ነገሮች አስገድደውኝ ነው። ትዕግስት ካለህ ግን አንድ ቀን ነገሮች ተካከሉ ይሆናል። ምንድን ነው ደግሞ አፍሽ ላይ እንደዚህ የጎሰርሽው? ጋሽ ለጥርሴ መድኃኒት የመድኃኒት አንቺ ለጥርስ ድንች በቅመም ጎመን በቅመም ቅመም አደረኩና ጥቂት መቅረት የሌለባቸው ሰዎች አሉ። ግን ማያደራ ያን ያህል ትልቅ ኮተት ምናምን ነገር እንዳይበዛ። የምን ኮተት ነው? የእናትሽን የቀድሞ ወዳጆቿ ነው ኮተት የምትዩ? ቢያንስ እንኳን ቤተሰቦች መስማማትና ለመስማማታቸውን አትጠይቀኝም እንዴ? አልጠይቅሽም። ለምን? ምክንያቱም ከመስማማት ውጭ ሌላ ማድረግ የሚችሉት ነገር የለም። አለቀ በቃ። መጀመሪያም ግን ነግሬሽ ነበር። አቅምሽን አውቀሽ አርፈሽ ተቀመጪ ብዬሽ ነበር። ምሳሜንስ ግን አድርገሽ። እንግዲህ እስኪ ምን እንደሚፈጠር አብረን እናያለን። እኔም ነው ሌላ ምን አስበሽ ነው? እኔ እኮ ምንድን ነው ምን እያደረገች ነው? እየታጠበች ነው? ልብስ እየቀየረች ነው እያልኩ እኮ እኔ ሌላ አንቺ ወራዳ። ይሄ ድራማ ላይ ግን ኧረ ተው። ልክ አልታይ ስላችሁ ሌላ ነገር አትጀምሩና አትነካኩ። በነገራችን ላይ በራሳችሁ ጥፋት ነው አልታያል። ስንት ቻናል እንደቀየራችሁ እኔና ቤተሰቦቻችን እናውቀዋለን። አገለባበጣችሁ። በዛ ምክንያት ነው ቪው የተመታባችሁ። አይኖ ይገባኛል፣ ችግር ስለነበረ ነው። እናንተ ጋር ብቻም ሳይሆን ብዙ ሰዎች ጋር እንደዚህ አይነት ችግር አጋጥሟል። በዛ ኬዝ ይመስለኛል እናንተም ስትቀያየሩ የነበራችሁ። ወዳችሁ አይደለም የቀያየራችሁት፣ ግን ከዛ ነገር የተነሳ ነው ቪው የተመታውና ቪው ለመመለስ ብላችሁ እንደነዚህ አይነት ነገሮችን ባታሳዩን ደስ ይለናል። በተለይ ለእኔ ደስ ይለኛል። ሌሎቻችሁን አልፈልግም። የምሬን ነው የምላችሁ፣ አልፈልግም። የሆነ የሚቀሰቅስ የሆነ ነገር የሚቀሰቅስ ምናምን አልፈልግም። ጋይስ እንደነዚህ አይነት ነገሮች ሞቲቬሽን እንደሆነ ታውቃላችሁ። ሞቲቬሽን እኮ ይሳካል ያልፍልናል ምናምን የሆነ እንደዚህ እሱ ብቻ አይደለም። እንደነዚህ አይነት ነገሮችም ሞቲቬሽን ናቸው። ለምን ሞቲቬት እንደሚያደርጓችሁ እናንተው ታውቃላችሁ። በደንብ እንተዋወቃል። ለምሳሌ ቲክቶክ ላይ ሴቷ እንዴት ነው ቲክቶክ የምትሰራው? አሁንማ ፕሮቴስታንት ሴቶች በተለይ በቃ ምርር እኔ ጋር የምትመጡት እናንተ ብቻ ናችሁ። እናንተን የማላይበት የት ልግ ነው እንዴ? እረ ስታስጠሉ በኢየሱስ ጌታ ብሬ ነው። ሁላችሁንም ማለት አብዛኞቻችሁ የምትሰሩት ስራ በጣም ቢግ እናንተ የማይጠበቅ መንፈሳዊ ነገር ይዛችሁ መንፈሳዊ ያልሆነ ነገር ሞቲቬት ነው የምታደርጉት እናንተ ሰዎችን ሞቲቬት። ለምን ሞቲቬት እያደረጋችሁ እንደሆነ ሌላን ያያችሁ ሰዎች ይገባችኋል። እና እንደዛ አይነት ስራ የምትሰሩ ሰዎች እረፉ። የምሬ ነው። ብዙ ሰው አብሎ ምራቁን እያንጠባጠበ ሊቀር ይችላል። የምሬ ነው ምላ እንደ መጀመሪያ ይውላችሁ የሆነ ነገር ታያላችሁ አይደለም? ስታዩ ምን ታረጋላችሁ? ታስባላችሁ፣ ታሰላስላላችሁ። ከዛ የሆነች ቲክቶክ ላይ አሁን ሌላን አያችሁ አይደል? የሆነች ቲክቶክ ላይ ያለችው ልጅ ታመጣላችሁ። አይምሯችሁ ነገር እሷን ታመጡና እሷ እኮ እንዲህ ብላችሁ ታስባላችሁ። ከዛ በኋላ ሌሊት ይበላሻል፣ እንቅልፍ ይበላሻል። ስትነዛ በቃ የሆነ ነገር አድርገህ ትመጣለህ። ከዛ በዙ አይቀርም የሆነ ሰው ትፈልጋለህ እንደዛ የምታደርግ ያሰብከውን እንደገና ሌሊት ላይም ደግሞ ተጽዕኖ የፈጠረብህን ነገር ለማውረድ አካል ለማልበስ ምን ታስባለህ? የሆነ ሰው ማመቻቸት ይጀምራል። አካባቢ ላይ ያለ ሊሆን ይችላል፣ ሌላ ቦታ ላይ ቲክቶክ ላይ ሊሆን ይችላል። በሆነ ነገር አድርገህ ታመቻቻት። ኦኬ። ከዛ እስካመቻቸ በኋላ ያ ያሰብከው ነገር ወይም ደግሞ ያ ያየኸው ነገር ሀሳብ ሆኖ ከሀሳብ ውስጥ ደግሞ በሆነ አድርጋ ጊዜ ፈጀ። ከዛ በኋላ ከሆነ ጊዜ በኋላ ያንን ነገር ታደርገዋል። በቃ እንትንም እንደዛ ነው። ሌላ ስኬትም እንደዚህ ነው። የሆነ አይተህ ሊሆን ይችላል፣ ከሆነ ቦታ አይተው ሊሆን ይችላል። እንደዚህ አይነት መኪና ገዛለሁ ብለህ ሊሆን ይችላል። ያንን መኪና አየኸው፣ ወደድኩት፣ ታስበዋለህ። እሱን ለመግዛት እንዴት መግዛት እንዳለብህ ታሰላስላለህ፣ ታያለህ፣ ታልማለህ፣ እንትን ትላለህ። ህልምህም መኪናውን ነው የምታየው። እንዴት አድርገህ እንደምትገዛ የምታስበው። ሌሊትህም መኪና ነው የሚሆነው፣ ያ ጉዳይ ነው የሚሆነው።
መኪና ብቻ ሳይሆን የሆነ የምታስቡት አላ በቃ ጥሩ ነገሩ ብላችሁ አስቡና እሱን ነገር ነው የምታስቡ። ስትነሱም እሱ ነገር የሚመጣባችሁ እሱን ነገር ለማሳካት ነው የምታስቡ። ከዛ በኋላ እያላችሁ እዛ ቦታ ላይ ትደርሳላችሁ። ልክ እንደዚህኛው አገኛችሁ። ተመሳሳይ ሁሉ ነገር መንፈሳዊ ዓለም ላይ ነው የሚያልቀው። እዚህ መንፈሳዊ የምታዩት መንፈሳዊ ዓለም ላይ ያልቅና ከዛ በኋላ ነው ስባችሁ የምታመጡ። አይ ነው እናንተ ላትረዱ ትችላላችሁ። ሜቢ አንዳንዶቻችሁ ደግሞ ልትረዱ ትችላላችሁ። እኔ ግን በህይወቴ የገባኝና ያስተዋልኩት ይሄ ነው። ጽጌረዳን መጀመሪያ ካየንበት እይታ የሆነ ቀየር ባታረጉት በጣም ደስ ይለኛል። እንደኔ እውነት ለመናገር የትላንትናው ክፍል በጣም የደበረኝ ኢቭን ለመተው ሁላ እያሰብኩ ነበረ። የሆነ ሁኔታውን ሳይ ምናምን ቲፕር እያለኝ ነበረና አንድ ክፍል እንደውም ጃምፕ አድርጌያለሁ። ባለፈው ሳምንት ትዝ ይላችሁ ከሆነ አይታችሁ ከሆነ አስተውላችሁ ከሆነ አንድ ክፍል ፖስት አላደረኩላችሁም። አንድ ክፍል ጃምፕ አድርጌያለሁ፣ ሪቪው አላደረኩም። እና እንደነዚህ አይነት ነገሮችን ባናይ ጥሩ ነው። ሁለተኛ ደግሞ ለምትሰሩ ሰዎች ራሱ እንደዚህ አይነት ስራ ለምትሰሩ ሰዎች ባትቀበሉ ደስ ይለኛል። እንደዚህ ስራ ባትቀበሉ ደስ ይለኛል። ምክንያቱም አንደኛ በሰው ዘንድ በዛ መልኩ ትሳላላችሁ። ሁለተኛ ነገ የምትወዱት ልጅ ሊኖር ይችላል አይደለ? ይመጣል ልጅ። ሶስተኛ ይህንን ነገር ባልሰራሁት የምትሉበት ጊዜ ይመጣል። ባላደረው ምነው ብሩ በቀረብኝ የምትሉበት ጊዜ ይመጣል። እና አንዳንዴ ካለንበት ችግር የተነሳ ካለንበት የገንዘብ እጥረት የተነሳ ብዙ ነገር ልናደርግ እንችላለን ብቻ ሳይሆን እናደርጋለን። እኔ ለምሳሌ ብዙ ነገር አድርጌያለሁ፣ ብዙ ነገር እና የሆነ ጊዜ ላይ ግን ይጸጽተናል። እንደዚህ አይነት ነገር ውስጥ ባትገቡ ደስ ይለኛል። በተለይ እንደዚህ አይነት ነገር ከተዋናዮቹ ነው እንትን ማድረግ ያለባችሁ፣ መቆጠብ ያለባችሁ እናንተ ናችሁ። ዋናዎቹማ ጨላው ብቻ ይምጣ እንጂ ችግር የለውም። እና ከዚህ አይነት ነገር ብትርቁ በጣም ደስ ይለኛል። ዛሬ ከዚህ ውጭ ሌላ ምንም የማወራው ነገር የለም። የምሬ ምንም ሪቪው የማደርገው ነገር የለም። ከዚህ በኋላ እንግዲህ እስኪ እንየውና ከተመቸን እንቀጥላለን። አለበለዚያ ይህን ድራማ ለአንዴና ለመጨረሻ ጊዜ እሰነባበተዋለሁ። ኦኬ ቢኮዝ እንደነዚህ አይነት ነገሮች የሚቀጥሉ ከሆነ እኔ ማየትም አልፈልግም። ለምን እረበሻለሁ እንዴ? ምን ይዤ ነው የማየው? ጠፋኝ እንዴ? የኔን ሀሳብ የምትጋሩ ሰዎች ያላችሁ እስኪ ኮሜንት ላይ አስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ኳይንካችሁ ክፉን አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። እንደዚህ ነው፣ በቃ እንደዚህ ነው። የሰው ቤት ውስጥ አጋዥ ሆናችሁ ገብታችሁ በርጫችሁን ዘርገፍ አድርጋችሁ ዘርገፍገፍ ቡና አፍልታችሁ ሸርከፍከፍ ብላችሁ ጸዳ ብላችሁ ፏፈሽ ብላችሁ ጠብ ነው። ኧረ የእናንተስ ከፋ። ኧረ መኮንንና ሌላ የእናንተስ ከፋ እንዴ! ገና ቤቱን ሼባውን በደንብ አስምጣችሁ ቤቱን በስማችሁ ሳታዞሩት እኮ የራሳችሁ ያደረጋችሁት እኮ። ኧረ የተከራየ ነው ቤት ውስጥ እንኳን እንደዚህ ለማድረግ ትንሽ ይከብዳል። አይደለም የሰው ቤት ውስጥ ሰው የሚኖርበት ቤት ውስጥ ይቅርና የራሳችሁ ከፍላችሁ ተከራይታችሁ የምትኖሩበት ቤት ውስጥ እንደዚህ ለማድረግ ትንሽ ከባድ ነው። ብዙዎቻችሁ ወጣችሁ ነው ሌላ ቦታ ነው የምታደርጉት። እንዴ ጽጌረዳ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬም ጽጌረዳን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽጌረዳ በትላንትናው ክፍል ነብዩ ምን እየሰራ እንደነበረ እኔ ምንም አልገባኝም። ምንም የነብዩ ትላንትና ፋይዳው አልገባኝም። ታይቷል፣ ግን የታየበት መንገድ እኔ ምንም አልተረዳሁትም። እስኪ ከተረዳችሁ ኮሜንት ላይ አስቀምጡልኝ። እኔ በጣም የተመቸኝ የሌላና የመኮንን ነው። በቃ መግቢያ ላይ እንዳነሳውላችሁ ሰው ቤት ውስጥ ድቅ ብላችሁ የራሳችሁ አለ ለብ ከዛ በመርጫ ሙድ ደግሞ ምንድነው የምታራምዱት? ፎቁም የናንተ ነው፣ ምኑም የናንተ ነው። መኪናውም ቪቪ ልል ነበረ፣ ቪኤቱ ራቫውም የናንተ ነው፣ ኤቪውም የናንተ ነው፣ ኤሌክትሪኩም የናንተ ነው፣ በቃ ፌራሪውም የናንተ ነው። ያሰባችሁት ሁሉ የናንተ። መጨረሻው አላማረም። ከች አላ ባሉካው ከች ይህንን እንዲቆዝራ ባሉካው ከች ሲል ምን ሊሆን ይችላል? አንቺ ሉሉ አታረጊው ምን ዋጥ አታረጊያት። እስከዛ ቁዝር ብለሽ ከምትመጪ እና ያው ምንም አታመጣም
የሚል ይመስላል። ግን ያው ሽባውን አንዴ ስለገባችለት በቃ ምንም እንደማይፈጠር ነው። ያው ልጁም ሲመጣ ሌላ ዱብዳ ነው፣ በሰፊው በግልጽ ይሆናል። ልጁ ሲመጣ ወይም እርግዝናው ጋር ሲደረስ አማርኛ እየተባለ በሰፊው ሊሆን ነው ማለት ነው። ይሄ ጥሩ ነው። ጥሩ ይሁን። የጽጌረዳ እናት ተሽሏት ምናምን አይተናል። ግን ያው ተስፋ እንደሌለው አይነት ወይም ደግሞ መታከሚያ እንደሚያስፈልጋት ነው አይደለ? ከዚህ በፊት የሰማችሁት። ጽጌረዳ ይህንን ነገር ከሰማች እናቷን ለማሳከም ስትል ሰርጉን በደስታ ትቀበላለች ብያለሁ። ሙሽርነቷን ታምንበታለች ብያችኋለሁ። እና ያን ነገር አሁን ጊዜው እየደረሰ ይመስለኛል። እንደዚህ አይነት ነገር ለማየት ጊዜው እየደረሰ ይመስለኛል። እናንተ ምን ታስባላችሁ? ነብዩስ ምን እያረክ ነው? እስካሁን አልገባህም? ምንም የገባህ ነገር የለም? ስለ ጽጌረዳ አልተረዳህም? እውነቱ አልገባህም? ዝም ብለው ወደ ግራ ወደ ቀኝ የዞርክ ነው። ኧረ ተው ነብዩ ንቃ። እቺ ልጅ ልታመልጥ ነው። አንዴ ካመለጠች በቃ ጽጌረዳ አበባ አንዴ ተቀጥፋ ከተወሰደች ቀጣይ ላይ ወራቷን ጠብቃ ጊዜዋን ጠብቃ አበባው እስኪፈካ ድረስ ታገኛት መልሳ ታገኛት። ስለዚህ ጊዜ ይፈጅብሃል እያልኩ ነው፣ ሌላ ሰው ለማግኘት እና ያለህን እድል ተጠቀም፣ ያለችህን እድል ተጠቀምባት እያልኩ ነው ወዳጄ። ምን ሆነ ነው ወደ ግራ ወደ ቀኝ ዝው የምትለው? ረበለው እና ጽጌረዳ እንዳታመልጥ በደንብ ተፍተፍ በል። እንደኔ ሀሳብ በደንብ ተፍተፍ በል። ነብዩ እውነት ይቀራል። ሌላኛው በጣም ረጅም ቆያችሁ የሚል ሀሳብ አንስታችሁ ነበረ። ያው አንዳንድ የተለያዩ ነገሮች ነበሩ፣ ቴክኒካዊ ችግሮች ምናምን ነበሩ። አይ ቲንክ 4 ቀን 5 ቀን ምናምን ተዘሎ ነው የትላንትና ክፍል ፖስት የተደረገላችሁ። ስለሱ ትልቅ ይቅርታ እንጠይቃለን። እንቀጥላለን። በመደበኛው ፕሮግራማችን የምንቀጥል ይሆናል። እንደነዚህ አይነት ነገሮች ሲፈጠሩ ያው ቴሌግራም ላይ ስለማሳውቃችሁ ቴሌግራሜን ብትቀላቀሉ በጣም በቀላሉ እፎይ ብላችሁ ከመፈለግም ሌላ ቦታ ከመሄድም እሱ እየመሰላችሁ ሌላ ክሊክ እያደረጋችሁ ከመጭበርበርም ምናምን ትድናላችሁ። ስለዚህ እሱ ጋር መምጣት ትችላላችሁ። ምክንያቱም ኮሚኒቲ ስላለ እዛ አሳውቃችኋለሁ። ጽጌረዳን ብቻ ሳይሆን ሌሎች ድራማዎችንም እዛ ማሳውቃችሁ ይሆናል፣ ፕሮግራማቸውን ማለት ነው መች እንደሆነ። ወገን ሌላ ፈጸመችው፣ በቃ ፈጸመችው እንዴ አቶ መስፍን በቃ የመቻችሁ። አድበስብሶም ቢሆን ነገሮችን አሳክቶታል። የሌላ ግን ትንሽ ከፋ። አንቺ እንዴት ነው እቅድሽ እኮ ፈጠነ፣ ሮጠ፣ በረረ። እንዴት ናችሁ ውዴ ጽጌረዳ ተከታታይ ድራማ ቤተሰቦች? ከማን ናቸው? ዛሬ ጽጌረዳን አብረን እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽጌረዳ እንግዲህ ከዚህ በፊት ሲጠበቅ እንደነበረው ነው የሆነው። ማለትም ከዚህ ቀደም እኔ በተደጋጋሚ ነግሬያችኋለሁ። ምንድነው የነገርኳችሁ? ጽጌረዳ አቶ መስፍኔን ለማግባት እናቷ መግፋት አልነበረባትም። ሂጂ አግቢ ምናምን አግቢና እንደዚህ እሱ ማግባት አለብሽ ብላ መጫን አልነበረባትም። ቢኮዝ ምንም የተቸገሩት ነገር የለም። አገኛችሁኛል። እንደዛ ስላችሁ ደግሞ ጥሩ ኑሮ እየኖሩ ነው ማለት አይደለም። ግን አግቢ በቃ ሀብታም አግቢ የሚያስብል ደረጃ ላይ አይደለም። ለምሳሌ ብዬ ምን አልኳችሁ? ታናሽ ልጅ ጽጌረዳ ቢኖራትና እህት ልጅ ሳይሆን ወይም ደግሞ የጽጌረዳ እናት ሌላ ታናሽ ልጅ ኑሯት እሷ ታማ መጠና ታማ ለእሷ ሕክምና ወጪ የሚደረገው ገንዘብ አጥተው እንደዛ አይነት ነገር ውስጥ ቢገቡ ኑሮ ያስኬዳል ብያችኋሉ። እና ይሄ ነገር ግን አሁን ተስተካክሎ ይመጣል ብዬ አንስቼ ነበረ። ዘርፌ እንግዲህ ከዛ በኋላ ነው መታመም የጀመረችው። ታመመች። አሁን የጽጌረዳ ማግባት ግዴታ የሚሆንበት ጊዜ ላይ ነው ማለት ነው። ይህንን ሰርግ የምትቀበልበት ጊዜ ላይ ደርሳለች፣ ወይም ደግሞ ጋብቻውን የምትቀበልበት ጊዜ ላይ ደርሳለች። ምክንያቱም እናቷን ለማሳከም ይህን ያህል ገንዘብ አይኖራችሁም። ስለዚህ ይሄ አሁን ከእሷ ጋር ያለው ልጅ እናትሽን በቀላሉ ማሳከም ይችላል የሚል ነገር ካነሳ ጽጌረዳ ማታገባበት ምንም ምክንያት የለም። እና እንደነዚህ አይነት ነገሮችን ያው በሰፊ ታያላችሁ በሚመጡት ክፍሎች። ከዚህ ቀደም ስለነገርኳችሁ ይህንን ነገር ምንም የተንዛዛ ነገር አይደለም። ከዚህ በፊት ያወራሁት ነገር ነው ድራማው ላይ የመጣው። ሌላኛው የመኮንን ጉዳይ ነው። መኮንን ማን ነው ሊሾልተው የፈለገው
መጨረሻ አካባቢ ላይ ድራማ የተቋረጠበትን ቦታ አይታችሁታል ብዬ አስባለሁ። ማን ነው ያንን ሀሳብ ያሰበው? ምንድን ነው የታሰበው? እስኪ እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን ራሱ ጓደኛው ወይም ደግሞ መኮንን አብሮ የሚሰራው ሰው ነው ብዬ ነው የማስበው። ያ ነው እኔ የተሰማኝ። እናንተን ግን ኮሜንት ላይ እንጠብቃለን። ኮሜንት ላይ የምናየው ይሆናል። መኮንን እንደኔ ሊሄድ ይችላል 50-50 ነው። ቢኮዝ መኮንን እዚህ ድራማ ላይ ያን ያህል የሆነ አስተዋጽኦ ያደርጋል ብዬ አላስብም። አገኛችሁኝ አይደለ? ምናልባትም አደጋው ከተፈጠረበት በኋላ በህይወትና በሞት መካከል ሆኖ ለነብዩ እውነታውን ሊነግር ይችላል። ፌበን እንትን እንዳደረገችው አውቀውን ጠንስሰው ድራማ ሰርተው ይህን እንዳደረጉ ሁሉን ነገር ተናግሮ ወይም ተናዞ ሊያርፍ ይችላል። እንደዚ አይነት ነገር ልናይ እንችላለን እንጂ ያን ያህል ትኩረት ይሰጠዋል ብዬ አላስብም። አገኛችሁኝ አይደለ? ቢኖር ደስ ይለናል፣ ግን ቢሄድም ያን ያህል ፎከስ የሚደረግበት አይነት ልጅ አይደለም እዚህ ድራማ ላይ፣ ምክንያቱም ብዙ ነገር እያጠፋ ስላለ። ነገር ግን አንድ ነገር እናይበታለን ብዬ ነው የማስበው። እሱ ምንድን ነው? መኮንን የሆነ ነገር ከሆነ ነብዩ ከጎኑ ይቆም፣ በሕክምናም ቢሆን በገንዘብም ቢሆን በሁሉ ነገር ከጎኑ ይቆማል። ያ ነገር ደግሞ መኮንን እንዲሸነፍ እና ከነብዩ አጠገብ እንዲቆም እውነታውን ሁሉ ለነብዩ እንዲነግረው መንገድ ሊከፍት ይችላል የሚል ሀሳብ አለኝ። ይሄ ነገር ደግሞ ጽጌሬዳ እንዳታገባ ይረዳናል ማለት ነው። እንደዚህ አይነት ነገር ነው እኔ የምጠብቀው። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ለማንኛውም አቶ መስፍን ይመቻቸው። ማታ እንግዲህ ፍታፍ ሲሉ ነበረ። እሷም ሸምግል እያደረገች እርሶ ወጣት ኖት ወይስ ሽማግሌ ነው? እንደው አሁን ጎንተል ነው ምን አማርኛ ነበር ብቻ ጠፍቶብኛል። እንደዛ አይነት ነገር እያደረገች እየሄደችበት ነው። እውነት ለመናገር ጽጌሬዳ የትላንትናው ክፍል የባለፈውን ክፍል ደግሜ ያየው ነው ይመስለኝ። እንደዛ በቃ ፊል ያደረኩት ያንን ነው። በአጋጣሚ ደግሞ ኢንፎርሜሽን አልነበረኝም፣ ከፍቼው ነበር እንደ አጋጣሚ ድራማውን እና ከዚህ በፊት የነበረውን ክፍል ስንት ነው ጋይ? ስንት ላይ ነው ያለ ነው? አይ ዶንት ኖ 33 ወር 32 ብቻ አሁን ካለንበት ክፍል ቀድሞ ያለውን ክፍል ላይ ሪቪው ያደረኩት ነበረና እሱን ክፍል እያየው ነው እንዴ? የየትኛውን ክፍል ነው ሪቪው እያደረኩት ያለሁት? ይሄኛውን ነው ነበር ባለፈው የነገሩኝ፣ የዚህ ነው እንዴ? ዛኛው ላይ ያወራው እንዴት ነው? ምንድነው? ተምታታብኝ እያል ራሴ ጋር እንስስን ነበረና እንደሱ ብዬ ድምድም እንዳላደርገው ደግሞ ዘርፌ መጨረሻ ላይ ደግሞ ሲቋረጥ ታማ እንደነበረ አስታውሳለሁ። ምን ተፈጠረ ብዬ ተወዘጋግቤ ከዛ በኋላ ምን የሚባል ጥሩ ነው ልት እንዴት ናችሁ? እንዴ ጽጌሬዳ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ጽጌሬዳ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንመላችሁ ይሆናል። ጽጌሬዳ በትናንትናው ክፍል እውነት ለመናገር ለየት ያለ ነገር ማየት አልቻልንም። የዘርፌ መታመም ከቤት የዘለለ ነገር አላየንም። የሆነ ነግሬያቸዋለሁ። በእርግጥ ከዚህ ቀደም ነግሬያቸዋለሁ። ከዚህ በኋላ የሚያሳዝኑ ነገሮችን ታያላችሁ ብያለሁ። በተለይ ደግሞ በዘርፌ በኩል በደንብ ይሄ መታመሟ ምናምን በብዛት በሰፊው የምታዩበት ይሆናል ብያችሁ ነበረ። ታዩታላችሁ። አሁን ያው ክፍሉን ለማርዘም ይመስለኛል እንጂ እንደዚህ እንትን ቀስ ቀስ እያደረጉ ያሉት በቅርቡ ታዩታላችሁ ዞሮ ዞሮ። ነገር ግን የትላንትናው ክፍል ምንም የተለየ ነገር አልነበረውም። እንደ እውነታው ግራ ገብቶ የነበረ እንደ እውነቱ ምን እንደሆነም ምንም ልረዳው አልቻልኩም። ብቻ ግራ ገብቶኝ ግራ ተጋብቼ ነበረ። ነብዩም በዛ በኩል ፌበንን ጠርጥሮ ነበረ። ጥርጣሬውን ድጋሜ ደግሞ እያነሳ ይገኛል። ነገር ግን ሙሉ ለሙሉ ጥርጣሬውን ያነሳ አይመስለኝም። አለ አይደለ? በቃ ዝም ብሎ ይመስለኛል። ይህን ነገር ደግሞ ይገባዋል ብዬ አስባለሁ። ማለት መኮንን ነገሮችን እንዳቀበለ ምናምን ይረዳል ብዬ አስባለሁ። ጽጌሬዳም ደግሞ ወደሱ ለመሄድ እና እሱን ለማግኘት አስባለች። ያ ነገር ደግሞ እጅግ በጣም አሪፍ ይሆናል ብዬ ነው ማስበው። ቢኮዝ ሁለቱ ሲያወሩ የሆነ ነገር ላይ ይደርሳሉ።
ጽጌረዳም እውነታውን ከነገረች ይህ ሁሉ ነገር እንዲፈጠር ምክንያት የሆነችው ፌቨን ነች ብላ ለነብዩ ከነገረችው በቃ አለቀ፣ ነገሩ አለቀ። ነብዩ እዚህ ጋር በደንብ ቆም ብሎ ማሰብ ይጀምራል።